ጤና ይስጥልኝ። የዕለተ አርብ ጥር 15 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ኢህአፓና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች መንግስት በቀጣዩ ሀገር አቀፍ ምርጫና አካሄድ ዙሪያ ከተቃዋሚ ፓርቲዎች ጋር በሐቀኛ ድርድር ከመግባቢያ ስምምነት ላይ እንዲደርስ ዛሬ በጋራ ባወጡት መግለጫ ጠይቀዋል። ፓርቲዎቹ ግልጽነት በጎደለውና በተድበሰበሰ የእጩዎችና መራጮች የምዝገባ ሂደት አሳታፊ፣ ሐቀኛ፣ ተአማኒና ዴሞክራሲያዊ ምርጫ ማካሄድ አይቻልም ብለዋል። እጩ ተወዳዳሪዎች ያለ ፓርቲያቸው እውቅና በስልካቸው ብቻ ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መሰጠቱ ገዢው ፓርቲና ካድሬዎች በሀብትና ጥቅማጥቅም ወይም በእስራት በማስፈራራት እንዲያስለቅቋቸው የሚያመቻች ነው ያሉት ፓርቲዎቹ ምርጫ ቦርድ ለጉዳዩ በአስቸኳይ ይህን አሰራር እንዲያርም ጠይቀዋል። አንዳንዱ ተወዳዳሪ እጩ የኢሜል አድራሻውን እንዲያስገባ ቦርዱ ያስቀመጠውን ግዴታም እንዲሰርዝ ጥያቄ አቅርበዋል። ፓርቲዎቹ መንግስት ከታጣቂ ኃይሎች ጋር ተኩስ የማቆም ስምምነት በማመቻቸት የዜጎችን የመመረጥ መብት እንዲያስከብርም ጠይቀዋል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የዘጋቢነት ፈቃዳቸው በተሰረዘባቸው የዶቼ ቬሌ የኢትዮጵያ 2 ዘጋቢዎች ዕጣ ፈንታ ዙሪያ ጣልቃ መግባት አልችልም አሉ። ጌዲዮን ጉዳዩ ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነውን የመገናኛ ብዙሃን ባለስልጣን እንደሚመለከት በመግለጽ ጣልቃ መግባት እንደማይችሉ የተናገሩት ትላንት ከጀርመን አቻቸው ዮሐን ቫደፉል ጋር አዲስ አበባ ውስጥ ጋዜጣዊ መግለጫ በሰጡበት ወቅት የዶቼ ቬሌ ጋዜጠኛ ላቀረበላቸው ጥያቄ በሰጡት መልስ መሆኑን ዶቼ ቬሌ ዘግቧል። ሆኖም ጌዲዮን የመገናኛ ብዙሃን ይዞታን የሚከታተሉ ዓለም አቀፍ ተቋማትና የፕሬስ ነጻነት ተሟጋች ድርጅቶች እንደ ኢትዮጵያ ባለ አገር ውስጥ ያለውን ስሱነትና ሁኔታ ከግምት ማስገባት አለባቸው በማለት መናገራቸውን ጣቢያው ጠቅሷል። ሁሉም የሚዲያ ተቋማትና ጋዜጠኞች በኢትዮጵያ ዙሪያ የሚሰሯቸው ዘገባዎች ግጭትና ሁከት ሊያስነሱ እንደሚችሉ እንዲያጤኑት መንግስት እንደሚያበረታታም ጌዲዮን አሳስበዋል ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን የጣቢያው የትግራይና አማራ ክልሎች 2 ዘጋቢዎች ፈቃዳቸውን በቋሚነት የተነጠቁት ባለፈው ወር ነበር። አረና ትግራይ ሳልሳይ ወያነንና ባይቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስትና ከአማራ ክልል ፋኖ ታጣቂ ኃይሎች ጋር ወታደራዊ ህብረት ፈጥሯል በማለት ትላንት ባወጡት የጋራ መግለጫ ከሰሱ። ፓርቲዎቹ የኤርትራ መንግስት ለትግራይ ህዝብ ዕዳ እንጂ ፈጽሞ በረከት ሊያመጣ አይችልም በማለት በመግለጫቸው አጽንኦት ሰጥተዋል። ፓርቲዎቹ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ሚሊዮን ብር ከህዝቡ አሰባስባለሁ በማለት እየተንቀሳቀሰ መሆኑን የገለጹ ሲሆን ሆኖም ህወሓት መዋጮው ለተገቢው ዓላማ ያውለዋል ብለው እንደማያምኑ በመግለጽ ህዝቡ በህወሓት አሳሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል። ፓርቲዎቹ በትግራይ ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ አድርገዋል። የትግራይ ጊዜያዊ አስተዳደር በብርጋዴር ጀነራል ጉሽ ገብረና ሌሎች የክልሉ ጸጥታ ኃይል የቀድሞ አዛዦች ላይ ሰሞኑን የወሰደውን የእስር እርምጃ በማውገዝም በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ ፓርቲዎቹ ጠይቀዋል። የጋምቤላ ከተማ አስተዳደር ማንኛውንም የመንግስትም ሆነ የግል ሞተር ሳይክሎች ከዛሬ ጥር 15 ጀምሮ ላልተወሰነ ጊዜ ማሽከርከር በጥብቅ ከለከለ። የከተማዋ አስተዳደር በከተማዋ የሚገኙ ባጃጆች ከጠዋቱ 1 ሰዓት እስከ ምሽት 1 ሰዓት ብቻ አገልግሎት መስጠት እንዳለባቸውም ትዕዛዝ አስተላልፏል። ሆቴሎችና ግሮሰሪዎች ደግሞ እስከ ምሽቱ 2 ሰዓት ድረስ ብቻ አገልግሎት እንዲሰጡ ታዘዋል። የከተማዋ አስተዳደር የሰዓት ገደቡን በሚጥስ ማንኛውም ግለሰብ ላይ አስተዳደራዊ እርምጃ እንደሚወስድ አስጠንቅቋል። የከተማዋ አስተዳደር ይህንን የሰዓት ገደብ የጣለበትን ምክንያት አላብራራም። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።